በእግዚአብሔር መታየትን የመሰለ የለም። ምክንያቱም በፊቱ መሆን መታየት አለበትና እግዚአብሔር እኛን ያያልና በፊቱ ስንገኝ ያያል። ካየ ደግሞ እግዚአብሔር ይራራል። ምንም ጥያቄ የለም። ካየ ይራራል። ምን እንደጎደለ እንፍቀድ። ራሳችንን ፈቅደን በንጽህና በፊቱ እንሁን እንጂ በተቻለን መጠን ራሳችን ይዘን በፊቱ ለመቅረብ እንትጋ እንጂ በተቻለ መጠን ራሳችንን ከንስሐ ገብተን በፊቱ እንሁን እንጂ በምስጋና በፊቱ እንሁን እንጂ በልመና በፊቱ እንሁን እንጂ እርሱ እግዚአብሔር ያያል። እውነት ያያል። ከሁሉም በላይ ከምንም በላይ እግዚአብሔር ያያል። ከምንም በላይ በእግዚአብሔር ዘንድ መታየት ይሆነልን። ይሄ ራሱ እግዚአብሔር ሲያይ ዝም ብሎ እንደ ሰው አይደለም የሚያየው። ሲያይ ለስራ ነው የሚያየው። ወንድሜን አንተን ሲያይ ለስራ ነው የሚያየው። ዛሬ ምን እንዳለህ ያያል። ዛሬ ምን እንዳስጨነቀህ ያያል። ዛሬ ምን እንዳለህ ያያል። ዛሬ ምን እንደፈለክ ያያል። እህቴ ዛሬ ሲያይሽ እንዲሁ ዝም ብሎ ማየት አይደለም። እንደ ሰው ጎብኝቶ ሆነ ዳንናሽ ወይ ብሎ ለመሄድም አይደለም። እግዚአብሔር ሲያይ ውስጥ ላይ ያለውን ችግር ያያል። ደስታውን ያያል። ጎደሎችን ያያል። ጎደላችን ያያል። አጠቃላይ ቤተክርስቲያን ምን እንደጎደላት ሁሉ ያያል። ዋናው ነገር ምንድን ነው? በፊቱ መገኘት ማለት ነው። በፊቱ መገኘት ራሱ በራሱ በቃ ስኬት ነው ወገኖች። እግዚአብሔር አምላካችን እናመሰግናለን። ዛሬ አብረን የምናየው ስለ ልመና ነው። ስለ ልመና ነው። መዝሙር 107 እንዳለ ስናነበው ያጠፋሉ፣ ሲለምኑ ንስሐ ይገባሉ። ማነው ሲያጠፉ ንስሐ ይገባሉ፣ እንደገና ይቅር ይላቸዋል። ብዙ ጊዜ ይቅር የተባሉበት ስፍራ ነው እና ከዛ አንድ ጥቅስ ወስጃለሁ። ምን ይላል? በተጨነቁ ጊዜ ወደ እግዚአብሔር ጮሁ፣ ከመከራቸውም አዳናቸው ይላል። እንደገና ደግሞ ዳንኤልም አንድ ጥቅስ ወስጃለሁ። አሁንም አምላካችን ሆይ የባሪያህን ጸሎትና ልመና ስማ፣ ጌታ ሆይ በፈረሰው በመቅደስ ላይ ስለ አንተ ስትል ፊትህን አብራ ይላል። አዲስ ኪዳን ደግሞ አንደኛ ተሰሎንቄ 2:3 ላይ ያለ ቃል አነባለሁ። በጌታ ኢየሱስ ክርስቶስም ወስጃለሁ። ልመናችን ከስህተት ወይም ከርኩሰት ወይም ከተንኮል አልነበረምና ይላል አንደኛ ተሰሎንቄ 2:3። እንግዲህ ሁሉም ስለ ልመና፣ ስለ ጸሎት፣ ስለ መሰማት፣ ስላለመሰማት፣ ስለ አጠቃላይ ስለ ጸሎት ነው የምንነጋገረው እና በቀሩን ሰዓቶች ምን ብዬ ይዤዋለሁ? ርዕሱን ከስህተት ነፃ የሆነ ጸሎትን እግዚአብሔር ይሰማል። አሜን። ከስህተት ነፃ የሆነ ጸሎትን እግዚአብሔር ይሰማል። የዘላለም አምላክ ልዑል እግዚአብሔር ሆይ ዛሬ በፊትህ ቀርበናል። የቃልህን እውነት፣ የቃልህን ብርሃን፣ የቃልህን ኃይል፣ የቃልህን ጉልበት የዘላለም አምላክ ልዑል እግዚአብሔር በመካከላችን ታደርግ ዘንድ ቃልህን ደግሞ ስጋና ደም ስለማይገልጹት የዘላለም አምላክ ልዑል እግዚአብሔር መንፈስህ ያበራ ዘንድ በናዝሬቱ ጌታ በኢየሱስ ክርስቶስ ስም እንጸልይ። የዘላለም አምላክ ልዑል እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ክርስቶስ ስም አስተምረን። አስተማሪው መንፈስ ቅዱስ ሆይ አስተምረን፣ ለልባችን ንገረን። በሚያስፈልገን አቅጣጫ ሁሉ መንፈስ ቅዱስ ሆይ እያንዳንዳችን እንደሚያስፈልገን እንደ ጎዶላችን ትነግረን ዘንድ በኢየሱስ ክርስቶስ ስም እንጸልያለን። ተናገረን፣ እኛም እንሰማለን። የጠላት ኃይል ግን በዚህ ሰዓት የተለያየ መሰናክል የሚያደርግ የተለያየ ባሪየር ሊያስቀምጥ የፈለገ ከሰሜን ከደቡብ ከምስራቅ ከምዕራብ ከላይ ከሰማይ ከታች ከምድር ሁሉ የሚንዘገዘግ የዘንዶ የወፈረ ዘንዶ የገነገነ ዘንዶ የቀደመው እባብ ሰይጣን ዲያብሎስ አጋንንት ቤልዜቡል ተብሎ የተጠሩ የተለያየ ስም የተሰጣቸው ሟርት፣ ድግምት፣ አስማት፣ ጥንቆላ እነዚህ በሙሉ በጌታ በኢየሱስ ክርስቶስ ስም የተከለከሉ እንዲሆኑ ጸለይን። የዘላለም አምላክ እግዚአብሔር በኢየሱስ ክርስቶስ ስም ስራቸው የተከለከለ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ስራቸው የተከለከለ ይሆን። እግዚአብሔር ይገሥጽህ ተብሎ ተጽፏልና አንተ ክፉ ጨካኝ ከዙሪያችን ሁሉ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ጥላ የተገፈፈ ይሁን። እኛ በእግዚአብሔር ፊት እንሆናለን።
እግዚአብሔርም የሚያስተምረን እንሰማለን። አንተ ግን ወደ ጥልቁ ሲኦል እንድትመለስ እናዝሃለን። ዘላለም አምላክ ልዑል እግዚአብሔር ሆይ አንተ ብቻህን በመካከላችን ተመላለስ። በኢየሱስ ክርስቶስ ስም አሜን። እንግዲህ በርዕሱ ለመግለጽ እንደሞከርኩት ተነበቦችን ጥቅሶች ስንጸልይ ምን መሆን እንዳለብን ዛሬ ትንሽ እናያለን። ጸሎት በጣም ጥንቃቄ የሚፈልግ ጉዳይ ነው። ጸሎት ተራ ንግግርም አይደለም፣ ተራ ቋንቋም አይደለም፣ አንድ አጀንዳ ብቻ ይዘህ የምትቀርበውም አይደለም። ጉዳይህን ከእግዚአብሔር ጋር ወደ እግዚአብሔር ለማቅረብ ያው ስለ ጸሎት በጣም ብዙ ጊዜ ስለተማር ያ ማለት ነው እንደተማር ነው እንደምናውቀው እንደማለት ጸሎት ከእግዚአብሔር ጋር መነጋገር ነው። አንድ በአንድ ማለት ነው። አንድ በአንድ የምንነጋገርበት ነው። አንድ በአንድ ነው ጸሎት። አንድ በአንድ ነው። ዋን ቱ ዋን ነው ጸሎት። ዋን ቱ ዋን ምን ማለት ነው? እኔና እግዚአብሔር ስንነጋገር እየጸለይኩ ነው ማለት ነው። እኔና እግዚአብሔር ስንነጋገር እየጸለይኩ ነው። እኔ የምናገረውን ንግግር እኔ ለእግዚአብሔር የማቀርበው ርዕሰ ጉዳይ እኔ የማቀርበው ርዕሰ ጉዳይ የሌላን ሰው እገዛ የሚፈልግ አይደለም። አሜኔታን የሚፈልግ አይደለም። ሌላው አሜን ብሎ የኔን ጸሎት እግዚአብሔርን ለማሳመን የሚታገዝ ጸሎት አይደለም። ከልቤ ግን ከተዘጋጀ ልብ ግን የወጣ እግዚአብሔር እንዲሰማው በንጹህ ልብ የምናገረው ጸሎት ያ እኔን እግዚአብሔር እንዲሰማ የተዘጋጀበት ጸሎት ያ ነው ጸሎት ማለት። በህብረት ሲሆን ደግሞ በአንድ ልብ፣ በአንድ አስተሳሰብ አንድ ስንሆን ነው እግዚአብሔር ጸሎትን የሚሰማው። በቃ አንድ ነው። ዋን ቱ ዋን ፊት ለፊት የምንነጋገረው ነው። ህዝብም ከሆነ አንድ ልብ ሆኖ ሲጸልይ ነው ጸሎት የሚባለው። ግለሰብም ቢሆን ደግሞ በተስተካከለ ልብ እግዚአብሔርን በቀጥታ ሲናገር ነው ጸሎት የሚባለው። ሲነጋገር ከጌታ ጋር ሲነጋገር ነው ጸሎት የሚባለው። እና በህብረት ሲሆን አንድ መሆን ያስፈልጋል። ብቻም ሲሆን አንድ ሆነህ ነው በአንድ ድምፅ የምታቀርበው ጸሎት ነው ማለት እና ይሄ ጸሎት ነው እንግዲህ ከነበብናቸው ፍሬ ሀሳብ የምንወስደው። ስንጸልይ አንደኛ ከላይ ካየናቸው ጥቅሶች ጋር ስንጸልይ ምንድን ነው የሚለው? የልባችን ሀሳብ ቀጥታ እንድንነግረው የሚጋብዘን አባባል አለ። እግዚአብሔርን ቀጥታ ለማስረዳት መሞከር ሳይሆን የልባችን ሀሳብ ቀጥታ መንገር ማለት ነው። ቀጥታ መንገር አንዱ ከኛ የሚጠበቅ ተግባር ይሄ ነው። የልባችን ሀሳብ ምንም ያለ መሽኮርመም፣ ምንም ያለ ማሳመር፣ በማይፈለግ አቅጣጫ ለማሳመር ወይም ለማሳመን በማይፈለግ አቅጣጫ ቀጥታ የልባችን ሀሳብ መንገር። የልባችን ደግሞም ከልባችን መንገር ይፈልጋል ጸሎት ማለት። የልባችን ከልባችን እንደዚሁም ከአፋችን እንዲወጣ ሳይሆን የልባችን ከልባችን እንነግረው እግዚአብሔር የልባችን ኢንቴንሽናችን እንደማለት ነው። ሌላው ነጥብ ሁሉን ወደሚችል አምላክ እንደምንቀርብ አውቀን መጸለይ። አንዳንድ ጊዜ በእግዚአብሔር ፊት መሆናችን የምንረሳበት ጊዜ አለው። ብዙ ጊዜ ስንጸልይ በእውነት እንረሳለን። አምላክ ፊት መሆኑን እንረሳና ንግግሮቻችንን ሁሉ በቃ እንደፈለግን በቃ ለእግዚአብሔር የማይመጥኑ አማርኛዎች፣ እግዚአብሔር የማይመጥኑ አባባሎች፣ እግዚአብሔር የማይመጥኑ ድምፆች ይሰማሉ፣ እግዚአብሔርን የማይመጡ። ስለዚህ እግዚአብሔር አምላክ ሁሉን ቻይ አምላክ ፊት ቆመን እንደምንናገር ሪስፔክት አድርገን እንደምንናገር አስበን መጸለይ ጥሩ እንደሆነ ይናገራል። ብዙ አስተማሪዎች እንደዚሁ ያስተምራሉ። ሁሉን እንደምንችል አምነን በእምነት እንዲሆን እግዚአብሔር ይጠይቀናል። ምን ማለት ነው? እግዚአብሔር የእኛን ችግር ያያል። ቅድም መግቢያ ያያል። እግዚአብሔር በፊቱ ንቅረብ እንጂ እግዚአብሔር ያያል። ሆነ ጅማትና ቅልጥምን ለይቶ የሚያውቅ
አምላክ ሁሉን አዋቂ ነው። ሁሉን ማድረግ የሚችል አምላክ ነው። ሁሉን ቻይ ነው። ኤልሻዳይ ነው። እግዚአብሔር ሁሉን ያያል። ጅማትን፣ ቅልጥምን፣ አስተሳሰብን ለይቶ ያያል። እንኳንም የጎላውን ችግር እንኳን ህዝብ ያየውን ችግር እንኳን ነፍስሽ የተመረረችበትን ችግር አይደለም፣ እንኳንም ጋር የወጣ ችግር አይደለም። እግዚአብሔር ጅማትን መርምሮ የሚያውቅ የልብን ሀሳብ መርምሮ የሚያውቅ አምላክ ነው። ያያል። እንደሚችል እንደሚያይ በማመን መቅረብ በእውነት መታደል ነው። እኔ ብዙ ጊዜ የሚያቅተኝ ይሄ ነው። ብዙ ጊዜ የሚያቅተኝ በጣም ንግግር ለማብዛት ነው የምሞክረው። አናብራራ፣ ይልቁንም ስናብራራ ነገሮቻችን እንዳናሳንስ ማለት ነው። እግዚአብሔር ገና ከአንደበታችን ሲወጣ ነገሩ ሲወጣ አጀንዳው ሆኖ ሲወጣ እግዚአብሔር ሰምቷል። እግዚአብሔር ሰማ ማለት ደግሞ መዘገበው ማለት ደግሞ ይፈርዳል ማለት ማመልከቻን የተቀበለ ዳኛ ማመልከቻውን አይቶ ምስክር ሰምቶ ይዳኛል። ምንም መዳኘት አይቀርም። ኃይሉ ይዘጋዋል፣ ብቻ ይዳኛል። እግዚአብሔር እንደሚሰማ እንደሚመዘግብ እንደሚዳኝ አውቆ መጸለይ ከስህተት ነፃ መሆን ነው። ከስህተት ነፃ ሆኖ መንገር ማለት ዛሬ እንድንነጋገር በጣም የተፈለገበት ምክንያት ይሄ ቃል ነው። ልመናችን ከስህተት ወይም ከርኩሰት ወይም ከተንኮል አልነበረምና ይላል። አንደኛ ተሰሎንቄ 2 ምዕራፍ እንዳለ ብናነበው በቃ በማቋመጥ ወይም ደግሞ እንደዚህ በሽንገላ አልነበረም። ወይም ደግሞ የእኛን ስህተት ለመሸፈን የእኛን ድካም ለመሸፈን አልነበረም። ጸሎታ ከስህተት አይደለም። ልመናችን ያሳወቅነው ከተንኮል አይደለም። በቅንነት ስለእናንተ የጸለይነው በቅንነት ነው። ስህተት የሆኑ ጸሎቶች ለካስ አሉ። ተንኮል የተሞላባቸው ጸሎቶች ለካስ አሉ። ምንድን ነው ያለው ጳውሎስ? ይህንን የምናደርገው ልባችን የሚመረምረው እግዚአብሔር እንጂ ሰዎችን ደስ ለማሰኘት ብለን በፍጹም አልጸለይንም ይላል። በፍጹም አልጸለይንም። የሽንገላ ቃል ከቶ አልተናገርንም። ስህተትን ለመሸፈን ከቶ አልጸለይንም። ለማስመሰል በፍጹም ከቶ አልጸለይንም። ለማስመሰል እንዳልሆነ ደግሞ ታውቃላችሁ እያለ ይናገራል። አንደኛ ተሰሎንቄ 2 ስናነበው እንዳለ ብዙ ስለ ጸሎት እንዴት እንደጸለየ የሚመክረው ምክር አለ። ይህ ማለት የተንኮል ጸሎት አለ ማለት ነው። ይህን ያለበት ምክንያት የተንኮል ጸሎት አለ ማለት ነው። የተንኮል ጸሎት ማለት ደግሞ ምን ማለት ነው? አስመስሎ መጸለይ ማለት ነው። እርሱ እርግማን እንደማለት ነው። የተንኮል ጸሎት እርግማን፣ አድሏዊነት ማለት ነው። ደጋሚነት ማለት ነው። የንጽጽር ጸሎት ማለት ነው። የተንኮል ጸሎት በመካከላችን ያለውን ወንድማችን ለመሸንቆጥ እንደዛ ፈሪሳዊ እንደዛ ምስኪን ድሃ ደረቱን እየደቃ እንደጸለየው ሁለቱ የትኛው ነው የተንኮል? የትኛው ነው? እንደዚህ ስላላደረከኝ በሳምንት 2 ጊዜ ጾማለሁ፣ ለድሃ እሰጣለሁ እያለ የራሱን ጽድቅ ሲቆጥር ጽድቁን ይቁጠር፣ ግድ የለም በእግዚአብሔር ፊት ብቻውን እንደዚያ እንትን ሁለቱ ይተዋወቃሉ፣ ችግር የለውም። ግን ማን ባለበት ነው? ያ ምስኪን ባለበት ነው የተንኮል ጸሎት። ያ ግን ደረቱን ይደቃ ነበር፣ በቂ ነው። ደረት መድቃት በቂ ነው። የንጽጽር ጸሎት በጣም አደገኛ ነው ወገኖች። የሚሰርቅ ፊት፣ አቤቱ የሰራዊት ጌታ እግዚአብሔር ሆይ፣ ሰርቆ ንስሐ ሊገባ የመጣን ሰው ፊት አቤቱ የሰራዊት ጌታ እግዚአብሔር ሆይ
እጆችን ከሌብነት ስላጸዳቸው አመሰግንሃለሁ። የንጽጽር ጸሎት በድሃው ፊት አቤቱ የሰራዊት ጌታ እግዚአብሔር ሆይ ምንም ስላላሳጣኸኝ፣ ስላትረፈረፍክ፣ በበረከት ስለጎበኘኸኝ አመሰግንሃለሁ። በድሃው ፊት አሽሙር፣ በበሽተኛው ፊት ጌታ ሆይ ሙሉ ጤነኛ ስላደረግኸኝ፣ በእውነት ሙሉ ጤነኛ አደረግኸኝ፣ ጤናዬን ሙሉ አደረግኸኝ። ንጽጽር በሰነፍ ፊት እንደዚህ እያለ ብቻ በሆነ ሰው ፊት ሰው የሚሰማው የሰውን ህልውና የሚነካ የሰውን ድካም የሚነካ ጸሎት ተንኮል የተሞላበት ጸሎት ነው። ተንኮል ያለ ከዚህ በፍጹም የጸዳ ጸሎት እንድንጸልይ እግዚአብሔር ይፈልጋል። ይህንን ነው የሚሰማው። ይህን ነው እግዚአብሔር የሚሰማው። ከዚህ የጸዳውን ጸሎት ነው። ምን አለ? ልመናችን ከስህተት ወይም ከርኩሰት ወይም ከተንኮል አልነበረምና ከምንም ነፃ የሆነ ያልነው አንድና አንድ ነው። አሁንም አምላካችን ሆይ የባሪያህን ጸሎት ልመናውን ስማ። ጌታ የፈረሰው መቅደስህ ላይ ስለ አንተ ስትል ፊትህን አብራ። በቂ ነው ይሄ። በቃ ማንንም አትነካ። ዳንኤል እንደዛ ነው ያለው። ፊትህን አብራ እንጂ ሌላ ቅጽል ነገሮች በፍጹም በጸሎት ጊዜ ንጽህና ይፈልጋል። የቋንቋ ንጽህና ይፈልጋል። የአስተሳሰብ ንጽህና ይፈልጋል። ጸሎት ርዕስ ተብሎ እኮ በቃ ሰውየው ስም መጥራት ብቻ እስከሚቀር ደፋሮች ይጠራሉ። አልፎ አልፎ በእርግጥ ደፋሮች የሚጠሩ አሉ። እሱ ድሮ የቀረ ይመስል አሁን መብት የሚባል ነገር ስለመጣ እና ምንድነው በቃ እህታችን ወይም ወንድማችንንና ነገሩን ዝርዝር አድርገን በቃ ስሙን አልተናገርንም፣ ነገሩን ግን ዘርዝረናል። ነገሩ ግን ሰው ሁሉ እንዲያውቁ የሚያውቀው ነው። የጸሎት ርዕስ እናቀርባል። ይሄ በፍጹም እግዚአብሔር ይሰማዋል ብሎ ማሰብ ሞኝነት ነው። ያው ሰዓት ለመግደል ካልሆነ በስተቀር ምንም አይጠቅምም። እንኳን ሰማይ ከቁመታችን በላይም አይሄድም። አንደበታችን ዙሪያ ነው የሚቀረው። እግዚአብሔር እኛን የሚፈልገን የተብራራ ጸሎት አለ። አንዳንድ ጊዜ ደግሞ በቃ እናብራራለን። ይህም ኢንቴንሽናችን ሌላ ጉዳይ ሆኖ ትክክለኛውን ልመና ደግሞ እናብራራ። ትክክለኛም ልመና ቢሆን ማብራራት አይፈልግም። ምን አልፎ አልፎ አይታችሁ ከሆነ ስንጸልይ እኔ ጭምር ማለት እግዚአብሔር ለማስረዳት እንደማይገባው ሰው፣ አማርኛ እንደማይገባው ሰው፣ እንግሊዝኛ እንደማይገባው ሰው፣ ሌላውን ቋንቋ እንደማይገባው ሰው በቃ ለማብራራት እንሞክራለን። አባት ሆይ ሀገራችንን ተመልከት እንልና ሰው ወንድሙን እየገደለ ደም ፈሰሰ፣ ተሰቃየ፣ እናት አለቀሰች ምናምን እንደዚህ ወዘተርፈ በቃ ለማሳመን ልቡን ለማራራት ማለት ነው። እግዚአብሔር ለማራራት ማለት ለማሳመን በጣም እንጥራለን። እግዚአብሔር እንደዛ አይደለም፣ በፍጹም እንደዛ አይደለም። እግዚአብሔር ሆይ ጭንቀታችንን ተመልከት፣ የሚፈሰውን ደም ተመልከት። በቂ ነው፣ በቂ ነው። እርሱ ሲያይ በምን ቴንሽን ደሙ እንደሚፈስ እኛ ከምንለው ከምናብራራው ይልቅ ዲቴይሉን እግዚአብሔር ያውቀዋል። ዲቴይሉን እግዚአብሔር ያውቀዋል። ስለ ኢትዮጵያ አቤቱ የሰራዊት ጌታ እግዚአብሔር ኢትዮጵያን ተመልከታ ስንል ዲቴይሉን ያውቀዋል። ከሰው ያለውን ስህተት፣ ከቤተክርስቲያን ያለውን ስህተት፣ ከመንግስት ያለውን ስህተት፣ ከምን ያለውን ስህተት ያውቀዋል። ዲቴይል ያውቀዋል ማለት ነገሩን አጀንዳውን አንስተን አንናገር ማለት አይደለም። አቤቱ የሰራዊት እግዚአብሔር ኢትዮጵያ ላይ ስለሚፈሰው ደም ተመልከት። አለቀ። እንዴት እየፈሰሰ እንደሆነ ያውቅ። እንዴት ተንኮለኛ እየገደለ እንደሆነ ያውቅ። ማን ምን እየገደለ ከመግደሉ በፊት ያሰበውን አስተሳሰብ ሁሉ ያውቅ። ገዳይ ምን አስበው እንደገደለ ሁሉ ያውቃል። ሟች እንዴት ሆኖ እንደሞተ ሁሉ ያውቃል። እግዚአብሔር ዝርዝሩ ያውቃል። እናት እያለቀሰች እንደሆነ ያውቃል። አቤቱ የሰራዊት ጌታ እግዚአብሔር ኢትዮጵያ ላይ ስለሚፈሰው ደም ተመልከት በምንልበት ጊዜ እግዚአብሔር ዝርዝሩ ያየዋል። በቃ እኛ ባናውቃቸው
እኛ ማናብራራቸው ብዙ ነገሮች ያውቃል። እንዲያውም ስናብራራ ፐርሰን ነው የምናስቀረው። አናብራራ አንችልም፣ ማብራራትን አንችልም። የባሽ እነካከላለን፣ ለስሜታችን እነካከዋለን እንጂ በፍጹም አይገልጽም። በምድራችን ያለውን ችግር ጸሎታችን አይገልጽም። ችግሩን ግን ፔኑን ብቻ ብንናገር በቂና ከበቂ በላይ እግዚአብሔር ሆይ ላይ ስለሚፈሰው ደም ተመልከት። አቤቱ የሰራዊት ጌታ እግዚአብሔር ሆይ ቤተክርስቲያን ውስጥ ያለውን ችግር ተመልከት። ቤተክርስቲያን ውስጥ ያለውን ችግር ያውቀዋል። ችግሩኛ ፔን በውስጣችን እያሰላሰን ማለት በውስጣችን እያሰላሰን በቤተክርስቲያን ውስጥ ያለውን ችግር ተመልከት ስንል እኛ ውስጣችን የሚሰላሰል ነገር አለ። እርሱ ደግሞ ዝርዝሩን ያውቁ እኛ ከምናውቁ በላይ ስለ ፓስተሩ፣ ስለ ህዝቡ፣ ስለ አንዳንድ የስህተት አስተማሪዎች የምናውቀው ዲቴል ይኖራል። አቤቱ የሰራዊት ጌታ እግዚአብሔር ቤተክርስቲያን ውስጥ ያለውን ችግር ተመልከት በምንልበት ጊዜ እሱ ግን ዝርዝሩን ያውቋል። ዝግጁ ነው። አጀንዳውን ብቻ እናቅረው፣ ፓኬጁን እንዳለ እናቅረው። እሱ ይችልበታል። ስለ መንግስት ስንጸልይ አቤቱ መንግስትን ተመልከት ነው እንጂ መንግስት ጉቦ እየበላ ታክሲ አብዝቶ ምናምን አምጥቶ ወደዚህ ሂዶ ወርዶ አበዛው አነሰ ቅብጥርሴ እግዚአብሔርን አይመጥንም። በፍጹም እግዚአብሔር የማይመጥን ቋንቋ አንናገር። ይህን በድፍረት ነው የምናገር። አይመጥንም። አቤቱ የሰራዊት ጌታ እግዚአብሔር ሆይ በህዝብና በመንግስት መካከል ያለውን ችግር ታያለህ። የችግሩ መንስኤ ማን እንደሆነ እግዚአብሔር ያውቃል። መንግስት ሊሆን ይችላል፣ ህዝብ ሊሆን ይችላል፣ ቤተክርስቲያን ልትሆን ትችላለች፣ ወዘተርፈ። የመፍትሄው አምላክ እርሱ ያውቃል። ስለዚህ እኛ ከኢንቴንሽን ነፃ ሆነን ነው መጸለይ ያለብን። ከተንኮል ነፃ ሆነን ነው ሳንወግን ነው መጸለይ ያለብን። ሆሩር ሰርፕራይዚንግ በቃ በሆነ ሰዓት ጦርነት ነበረ፣ ኢትዮጵያ ውስጥ ጦርነት ነበረ። አንድ ጸሎት ቦታ ላይ ስሳተፍ ጌታ ምስክሬ ነው፣ በቃ አንዱን ወገን በቃ ያጸዳ፣ አንዱን ወገን ደግሞ ደግፎ የሚጸልይ ጸሎት ነው። በኢየሱስ ስም ወጣሁና ደጅ ጠበኩ። መጸለይ አልፈለኩም። ጠራሁት። ወንድም አለም አንተ እኮ እዚህ መጸለይ ሳይሆን አንተ ዋና በቃ አንተ በጣም ጎበዝ ፖለቲከኛ ስለሆን ምንሽርህን ይዘህ ቀጥታ ሄደህ ተቀላቅለህ ተዋጋ። ይሄ እንደዚህ አይነት ጸሎት በፍጹም መጽሐፍ ቅዱሳዊም አይደለም። ዳዊት ፍጃቸው ጨርሳቸው ብሎ የለም ወይ አይልም። በስመ አብ ዝሮ እንደዚህ አይነት ጸሎት ሁለተኛ እንደሰማብህ አልፈልግም። አለዛ እዚህ ጸሎት አልመጣም። አቆመ። ጌታ ይባርክ። አቆመ። ወግኖ መጸለይ እኛ ወግነን ልንጸለይ፣ እኛ ወገናችን፣ እኛ አባታችን፣ እኛ ውግንናችን ለእግዚአብሔር መንግስት ነው። እንትን የጸዳ ከስህተት የጸዳ ጸሎት ማለት ምንም ኢንቴንሽን የሌለው ወደ ምንም ያልወገነ ማንንም ያልደገፈ ማንንም ያልነቀፈ ነገሮችን ያላብራራ ተንኮል የሌለበት ሰውን የማያጋልጥ ንጹህ በንጹህ ፍቅር በእግዚአብሔር ፊት የምናቀርበው አጀንዳ እንደማለት። ዳንኤል ላይ አነበብነው ጥቅስ ላይ ዳንኤል ላይ ከሆነ ዳንኤል ንጹህ ጸሎት ነበር። የሚገርመው ጸሎት የሚሰማው መቼ እንደሆነ እናውቃለን። ለመጀመሪያው ቀን ጸሎት የሚሰማ መጀመሪያው ቀን በቃ መጀመሪያው ቀን እግዚአብሔር ሰምቷል። መጀመሪያ ቀን ያለቀሰ እኛ በጣም ደጋሚዎች ነን። ከእኔ ጀምሮ በቃ ደጋሚዎች ነን። ትናንትና የተናገረውን ዛሬ ምን አደረስከው እኮ አንድ ነገር ነው። ጌታችን ነገር እንዴት አደረክልኝ? ጥሩ ነገር ነው። ትናንትና በጸለይ ነው ትናንትና በጸለይ ነው ምንድነው ስሙ አካሄድ ዛሬ ምን ጸልዋል፣ ነገ ምን ጸልዋል። አንድ ጊዜ በዚህ ዙሪያ ላይ ስንነጋገር አንድ ምሳሌ መጣ። ድንገት ጋምቤላ ሆኜ ነው እንዳጋጣሚ ለስራ ጋምቤላ ሆኜ ነው እና አስታውሰዋለሁ። ምን አስታውሳለሁ። የሆነ ፓልቶክ የሚባል ፕላትፎርም ነበር። እዛ ላይ ስንጸልይ አንድ ምሳሌ መጣልኝ። ድመትና ውሻ መጡልኝ። እግዚአብሔር በአንድም በሌላ ማለት የሚያስተምረው ድመትና ውሻ መጡልኝ።
እንጀራ ሲበላ ወይም ደግሞ ቤተሰብ ማዕድ ሲቆርስ ሁለቱ እንስሳቶች ተመልከቷቸው። ውሻ እግርና እግሩን አጣምሮ ምንድነው ደጃፉ ላይ ቁጭ ብሎ ሲጎርሱ ቁልጭ ቁልጭ ነው የሚለው። ምንም የሚለው ነገር የለም። ምንም አይቅለበለብም። እጁና እንትኑን አድርጎ አይናቸውን ነው የሚያየው። ድመት ደግሞ ዙሪያቸውን በቃ የሚያው ስትል ስትለፈልፍ ቆርሰው ሲሰጡ እንትን ስትል እንደገና ስትለፈልፍ ቆርሰው ሲሰጡ በቃ ትንሽ ትንሽ የቆረሱ ጩኸቱን ለማስቆም ትንሽ ትንሽ የቆረሱ ይሰጧታል። ወይራዝ ግን ዝም ብሎ የተመለከተው ውሻ መጨረሻ ላይ የተረፋቸው ነው ጠቅልለው የሚሰጡ። ሞሰውን ግልብጥ አድርገው ቀለል አድርገው ይሰጣል። እስከሚጠግብ ነው የሚበላው። የእግዚአብሔርን እጁን ማየት፣ እግዚአብሔርን መንግስት መሻትና እሱን ፊቱን ማየት በእውነት የሚያጠግብ መልስ ከእግዚአብሔር ይመጣል። የማያዳግም መልስ ከእግዚአብሔር ዘንድ ይመጣል። አይኑን ማየት፣ እጁን ማየት፣ ምሕረቱን ማየት፣ ታላቅነቱን ማየት፣ አምላክነቱን ማየት፣ ፍቅሩን ማየት፣ ሃሌሉያ፣ ኃያልነቱን ማየት፣ ርኅራኄውን ማየት። ድመቷ ለጊዜው ታገኛለች፣ ችግር የለውም። ስለ ጭቅጨቃዋ ይላል የእግዚአብሔር ቃል። እንግዲህ ሰው እንዳመለካከቱ ነው። እንግዲህ ትንሽ ትንሿን እየቀመስኩ ጮኻለሁ የሚል ጩህ፣ ምንም ችግር የለውም። የራሱ መብቱ ነው። ሰው እንደተገለጠለት በዛ ነው የሚመላለስ። ግን የትኛው ንጽጽ የትኛው ይጠቅመናል ነው ለኛ በሚጠቅመን አቅጣጫ። እግዚአብሔር ግን ሁሉን ያውቅ። ኢንቴንሽን ያለው ጸሎት አይፈልግም። ጸያፍ ነው። ወንድምን እየኮነንክ እየጸለይክ ጸያፍ ነው። እኔ 2 ጊዜ ጾማለሁ፣ እኔ ፍጹም ነኝ፣ እኔ እንደዚህ ነኝ ብለህ ሌላውን ዘርጥጠህ ምጥል ከሆነ ስለ ቃሉ ይቅርታ፣ ሌላውን የምናሰናክል ከሆነ በጨዋ ማለት ሌላውን የምናሰናክል ከሆነ ምኑን ጸለይ ነው? ሌላ ሁለተኛ በጸሎት እንዳይመጣ ካደረግ ነው ምንም ጸለይ ነው? አንድ ወንድም ሲሰበክ አሁን የመጣ አክቹዋሊ ከዝግጅቴ ውስጥ የለበት ሲሰበክ አንዳንዶቻችሁ ሰባኪው ልብ በሉ፣ ሰባኪው ፓስተር ወይም ቄስ አንዳንዶቻችሁ እዚህ መካከል ማታ ማታ ካራምቦላ እየተጫወታችሁ አሁን ደግሞ እግዚአብሔር ፊት እንሆናለን እያላችሁ በመንታ መንገድ ያላችሁ ምናምን ሲለኝ አለ። እኔን እንደተናገረኝ ያወቅሁና አለ ከደሴ ተነስቼ ሰቆጣ በሚባል አገር፣ አድዋ የሚባል አገር ሄጄ ወያኔ ጋር ተቀላቀልኳል። በቃ ተቀላቅሎ ድል አድርገው እኮ ነው የሚያጫውተኝ ይሄ ወንድም የሚመሰክር። ልብ በሉ፣ ኃላፊ ትልቅ የደህንነት ኃላፊ ሆኖ ማለት የሚመሰክር የእኛን ሀገር ሲይዙ ጴንጤዎች አሉ ሲባል እኔ ጋር መጥቶ ምንድነው ጴንጤ ብሎ ማለት ተከስሼ ቀርቤ ትንመለያለሽ ያገኘሁትን ነው የምነግራቸው። እናሰናክላለን። በጣም ነው የምናሰናክለው። በጣም በእኛ ምክንያት ተሰናክለው ውጭ የወጡ ብዙዎች ናቸው ወገኖች። አንደኛ ሌላውን ባናሰናክል የራሳችንም ጥቅም ከስህተት ነፃ የሆነ ጸሎትን እግዚአብሔር ስለሚሰማ እንዲሰማን ከተፈለገ ከእነዚህ ነገሮች ሁሉ ጸድተን ብንጸልይ ጥሩ ነው የሚለው ነው ዛሬ እግዚአብሔር ሊነግረን የወደደው። በተጨነቁ ጊዜ ወደ እግዚአብሔር ጮሁ፣ ከመከራቸው አዳናቸው። ጮሁ፣ አዳናቸው። አለቀ። ነጭ ጉዳይህን ቀጥታ መንገር በፊቱ መሆን። እግዚአብሔር ይርዳ። እንጸልይ።